በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚህች ዕለት ከእስክንድሪያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት አረፈ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድሪያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ አገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያው ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተገደሉ። ከዚህ በኋላም ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትም ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜ ይህን መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። እንዲሁም አደረጉበት። ግን ምንምና ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይም እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛውም ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛውም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህም በኋላ ምዕመናን የተቆራረጡና የተበታተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህች ዕለትም መታሰቢያን በዓሉን አደረጉ። እንደ ሌሎች ቅዱሳን ሁሉ የምስጋና ድርሰትንም በሮማይስጥ ቋንቋ ደረሱለት። በጸሎት መጽሐፏቸውም ውስጥ ጻፉት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ መነኮስ እሱራይ ጋር ዋይዳው በእግረ ፈረስ ማይለ ሩጸቱ ፍሉ አምሳለ ነፋስ ማባልከ ተመቲራ ለእንተሰረረት ርዕስ እግዚአብሔር አስተቀጸላ በአክሊል ሰላስ። በዚህች ዕለት የአገረ መሪዎጥ 40 ሰማዕታትና የሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስን መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ አድሮ ይኑር አሜን። ዳግመኛም በዚህች ቀን አውሳቢዎስ፣ ታማን፣ ሐርዋግና ባኮስ የተባሉ የሀገረ እስና 4 መኳንንት የእረፍታቸው መታሰቢያ ነው። እሊህም ቅዱሳን ለእስና አገር ምሰሶዎቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች ይመጸውቱም ነበር። ወደዚያች አገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያንን ክብር ይግባውና ሰማይና ምድር በጸኑበት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮኹ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነትንም አክሊል ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ለዘላለሙ አድሮ ይኑር አሜን። ሰላም እብል መኳንንተ ርባ ዘያጸግቡ ርሁበ ወዘያረቡ ጽሟ ሀገሪተ እስና ያመዝብር አማርያኖስ ወፃ በእንተ ክርስቶስ ይኩኑ ስማ እምነ ህዝቦሙ ቀደሙ መጽያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሚሆነው አባ አበስኪሮን በሰማዕትነት አረፈ። በዚህችም ዕለት መኮንን አርማኒዎስ ያሰቃያቸው የ16,000 ሰዎች ሰማዕታት የእረፍታቸው መታሰቢያ ሆነ። በዚህችም ዕለት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን የተከፈተበትና የከበረችበት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት
ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ መላቡ ውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናገል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋዊ ሊቅ ኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባዝ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት